እያሉ እዛ ጋር የነበረው ወደዚህ ይመጣል፣ እዚህ ጋር የነበረው ወደዚህ ይሄዳል፣ ይዟዟራሉ ማለት ነው። ለጀማሪ የወረብ ተማሪዎች የተሰራ ቪዲዮ ነው። ሶስትም ሊሆኑ ይችላሉ፣ ሁለትም ሊሆኑ ይችላሉ፣ አንድም ሊሆን ይችላል የሚወርበው። እነሱ ወርበው ከጨረሱ በኋላ ግራና ቀኝ መዓዛ አፏ ይነሳል። በግራ ከተነሳ መዓዛ ብሎ በግራ ከተነሳ በቀኝ ደግሞ እንደዛው ይነሳና መቋሚያ ሳይነሳም ወይም ግራና ቀኝ ከተነሳ በኋላ ተነስቶም ሊጸነጸን ይችላል። ሳይነሳ ከተጸነጸለ ሰዓት ካሄደ ባሉበት አንዴ ሊጸነጽሉት ይችላሉ። ባሉበት ብቻ እየተወዛወዙ ማለት ነው። ወይም ደግሞ አንስተው እየሄዱ ሊጸነጽሉ ይችላሉ ማለት ነው። ባሉበት ሲጸነጽሉ በመጀመሪያ እስከ መጨረሻው ድረስ
ብለው ከጨረሱ በኋላ በእህታው ወደ በንኢህታ ማለት ነው መቋሚያቸውን አጎንብሰው ያነሳሉ። መቋማ ሲነሳ እንደዚህም ሊያዝ ይችላል። እንደዚህ ተይዞ ያው በመዞር ሲዞር እንደዚህ ካለቀ በኋላ ማዕዛፏ ከመቆል ብሎ ሁለቴ ከተደከመ በኋላ አሁንም በእህታው ሊዞሩ ከፈለጉ ማለት ነው እንደዚህ ያነሱታል። የማይዞሩ ከሆነ ግን ልክ አሁን ቅድም እንደጨረስኩት እንዳለቀ በእህታው ጎንበስ ብለው መሄድ ይጀምራሉ። ይሄኔ ማለት ነው አንስተው መሄድ ነው የሚጀምር። ከዛም እስከ መሀልም ሊሄዱ ይችላሉ፣ ወይም አንደኛው ይዘልቅና ያኛው ደግሞ ሊመለስ ይችላል። ሶስት ካለ በብዛት በዚህም በኩል ሌላ አሰጋጅ ካለ ግን እስከ መሀል ድረስ ነው የሚደርሱት። እነሱ ሲከፍቱ ደግሞ ይሄኛው ስለሚገባ ማለት ነው። ስለዚህ አነሱ እንዳነሱ እህታውን ብለን ነው ያነሳ ነው። ንኢ ነው የምንለው መቋሚያው እዚህ ሲደርስ ን ብለናል ማለት ነው። እድገምላቸው ጎንደሩ ድምፅ አያሰማም። እንደዚህ ብቻ እንዲህ ብቻ ነው የሚለው። ጸናጽሉ ዝም ብሎ ነው ማለት ነው እንዲህ የሚወዛወዘው እንጂ እንዲህ የለውም ማለት ነው። እንዲህ የለውም። በእኛ ግን እንደዚህ እየመታ ወደ ላይና ወደ ታች ጸናጽሉ ድምፅ እያሰማ ማለት ነው። እንድታስተውሉት እንዲጠቅማቸው ነው። ያኛው ከሆነ ግን እንዲህ ያለ ብቻ መሄድ እንዲህ ብቻ ነው የሚሄደው። ድምፅ የለውም ማለት ነው። በመሀል ሌላ ሀሳብ ስለመጣ ልክ ግራና ቀኝ ተነስቶ እንዳለቀ መቋሚያ ይነሳል፣ ወይም ባሉበት ቆሞ አንዴ ይዘልቁታል ማለት ነው። ቅድም እንደዘለቁላችሁ ማለት ነው። ከዘለቁ በኋላ ግን የግድ መነሳት አለበት። ሲነሳ ግን እንዴት ሊያደርጉ ይችላሉ? እንዲህ ብለው ሊያነሱ ይችላሉ። የግድ ጎንበስ ብለው እንዲህ ብቻ ሊያነሱ ይችላሉ። እንዲህ የሚያነሱት ምንድነው? ማዕዛፍ ውሃ ከመቆል ብሎ መጨረሻው ላይ ሁለቴ ከተባለ በኋላ ቅድም እንዳልኩት በተመሳሳይ ቆሜ እንዳልኩት ከተባለ በኋላ ሲዞሩ ነው ወደ ትከሻቸው የሚያነሱት። ይዞራሉ ማለት ያኛው በፊት ለፊት ያለው ወይም በግራ ያለው ወደዚህ ይመጣል፣ በቀኝ ያለው ወደዛ ይሄዳል ማለት ነው። ስለዚህ ልክ ሊዞሩ ሲል ግን ብለው ያነሱት ነው እንግዲህ እህታው እያሉ እየዞሩ ይሄዳሉ ማለት ነው። ወይም ደግሞ በቀጥታ ባሉበት ሊያነሱ ይችላሉ። እንዲህ እንደቆመ አሁንም በእህታ ነው የምናነሳው።
እንዲህ እያሉ አሁንም ንኢ ልክ እንደ ቅድሙ ይባልና መዓዛ አፉሃ ከመኮል የሚለው ላይ ይገባል ማለት ነው። በፊት ደርበናል። አሁን እንዲህ ስናስረግጥ እየደረብን ነው ማለት ነው። እንዲህ ያልን ስናስረግጥ እየደረብነው ነው የምንለው። ከበሮም ይደርባል፣ አመታቱ ይለውጣል ማለት ነው። 3 ጊዜ አንድ ይቆረቁርና በፊት ለፊት ደግሞ 3 እየመታ ነው። አንድ ይቆረቁራል፣ እንዲህ እየደረበ ነው የሚሄደው ማለት ነው። ይደርባል ያኔ እንዲህ እያለ ቅድም እንዳልኩት መዓዛ አፉሃን እንዲሁ በመረግድ ብቻ መዓዛ አፉ ብቻ እያለ ከዘለቀ በኋላ እንደገና እየደረበ የዚህን ጊዜ እያጠጋጋው ነው የሚመጣው። ከበሮ ይጠጋጋል ማለት ነው። ማስረገጡም እየፈጠነ ነው የሚመጣው ለማስገባት ስለሆነ ማለት ነው። መሀል ላይ ሊዘልቅ ሲል ሊገባ ይችላል፣ ወይም ደግሞ በመጀመሪያ ሊገባ ይችላል። አፉሃ ከመኮ ሲል መቋሚያ ወደዚህ ይነሳል ማለት ነው። ማለት ይጀምራል። ጸናጽል ላይ አሁን በእኛ ወይም በሸዋ አካባቢ ጸናጽሉ ድምፅ እያለ ነው። በጎንደር ግን እንዲህ ብቻ ይያዛል። እንዲህ ከተያዘ እንዲህ ብቻ ድምፅ የለውም ማለት ነው። ሁሉም ሲጸነጸለ ሲደርብም እንደዛው በድምፅ አልባ ነው ማለት ነው። ስለዚህ የሚያስረግጡት ጸናጽላቸው ድምፅ አያሰማም። በከቦ የሚገኘው በሱ ድምፅ ነው የጸናጽሉ ድምፅ የሚኖረው የሌላው ማለት ነው። እሱ የሌላው እንጂ የሚያስረግጡት በድምፅ አልባ ነው የሚሉት። ነገር ግን በሸዋ አካባቢ የሚባለው ግን እንዲህ እያዛል ይሄ በቃ ድምፅ እያሰማ ሁሉ ላይም እንደዚህም ሲል እያሰማ ነው የሚለው። ምናልባት እንዲህ ሊያዝ ይችላል፣ ግን እንደዚህ እንዲህ ነው የምንለው። እያሰማ ነው እንሄዳለን ማለት ነው። የጎንደሩ እንዳልኳቸው እንዲህ ብቻ በፊት ለፊት ይቀመጣል፣ እንዲህ ብቻ በድምፅ አልባ ማለት ነው። ሲዞሩ ቅድም እንዲህ አንስተውት ከነበረ ሲያነሱ ልክ መጀመሪያ ላይ እንዲህ አጎንብሰን እንዳነስነሳ ነው። እንዲህ ካነሱት ልክ መዓዛ አፉሃ ከመኮል አልቆ መጨረሻ 2 ጊዜ ከተባለ በኋላ እየዞሩ ያኛው ወደዚህ ይመጣል፣ በተቃራኒ ያለው ደግሞ ወደዚህ ይሄዳል ማለት ነው። ይለዋወጣሉ፣ ቦታ ይለዋወጣሉ እየዞሩ። ያንን ማስተዋል ያስፈልጋል። ነገር ግን እንዳልኳችሁ ከገባ በኋላ ሲያጠጋጋ ደግሞ መቋሚያ እንደዚህ ይዘናል። የምንይዝበት መጀመሪያ ሊሆን ይችላል። ማለትም
አፉሃ ከመኮል ዘአፉሃ ከመኮ ይህን ያነሳል ማለት ከመኮ እያለ ወደ ፊት ለፊት ደግሞ ይዞት እንደዚህ ወደ ታች ወረድ አድርጎ ነው እያለው እንዲህ እያለ ይሄዳል ማለት ነው። በጎንደር ልክ በቃ እንደዚህ አስርገጡ እንዳለቀ ነው የሚያቆሙ። ነገር ግን በብዛት በሸዋ አካባቢ ስለተለመደ አቀራረቡንም በአብዛኛውም ስለሚባል እንለዋለን ማለት ነው። እያለ መጥኖ ማለት ነው። ከዚህ በኋላ ወደ ጨብጨቦም ሊገባ ይችላል፣ በዚሁም ሊያበቃ ይችላል። ይህን ይመስላል ወረብ አባባል ማለት ነው። ሙሉውን ለመድገም ያህል አባባሉ ማለት ነው በደንብ እንድትረዱት። ቅድም እንዳልኳችሁ በመጀመሪያ ሶስትም ሆነ ሁለትም ሆነ አንድ ብቻውንም ሆነ መሀል ላይ ገብቶ ከታቦቱ ፊት ለፊት በዚህና በዚህ የቆሙት እንዳሉ ይወርባል። ሲወርብ ንአቤንቲ አየሰናይ ትርግብየ ሁለት ካለ በኋላ መዓዛ አፉሃ ከመኮል መዓዛ አፉሃ ከመኮልን ደግሞ የመጨረሻው ማለት ነው። ይህ ምን ይባላል? የመጨረሻው ጣሪያ ይባላል። ጣሪያውን አንድ ካለ በኋላ ግራና ቀኝ መዓዛ አፉሃ ከመኮል ያነሳሉ። በዚህም ደግሞ እንደዛው ይነሳል ማለት ነው። ከተነሳ በኋላ መቋሚያቸውን ሳያነሱ ባሉበት ሆነው ሁለቴ ንአቤንቲ አየሰናይ ትርግብየን ሁለቴ መዓዛ አፉሃ ከመኮልን መዓዛ አፉሃ ከመኮልን ሁለቴ ካሉ በኋላ መቋሚያ ያነሳሉ። ወይንም ደግሞ ግራና ቀኝ ተነስቶ እንዳለቀ መቋሚያ ሊያነሱ ይችላሉ። ጎንበስ ብለው ነው የሚያነሱት። ወደ ትከሻቸው ሊያነሱ ይችላሉ። ወይም ደግሞ እንደዚሁ ነበር አይደለ እንዲህ አንስተው ሊይዙት ይችላሉ። እንዲህ ከያዙት ንአቤንቲ አየሰናይ ትርግብየ ሁለቴ መዓዛ አፉሃ ከመኮል መዓዛ አፉሃ ከመኮል ደግሞ ሁለቴ ከተባለ በኋላ ወደ ንኢ ሲመጣ እንዲህ ከተያዘ መቋሚያው ነገር ግን እንዲህ ይዘው ከሄዱ በቃ ማስረገጥ ይጀምራሉ። እያስረገጡ ይጨርሳሉ ማለት ነው። እና እንደነገርኳቸው በቆሙበት ሊሉ ይችላሉ። ካነሱ አንስተው ንአቤንቲ አየሰናይ ትርግብየ ሁለቴ መዓዛ አፉሃ ከመኮል መዓዛ አፉሃ ከመኮል ሁለቴ እንደገና አሁንም ተመልሰው ንአቤንቲ አየሰናይ ትርግብየ ብለው ሲጨርሱ ማስገባት ይጀምራል ማለት ነው። እየሄዱ ካሉት በቆሙበት ከሆነ አንዴ በቆሙበት ይዘለቃል። እንደገና በሁለተኛው ተዘልቆ ተመልሶ ንአቤንቲ አየሰናይ ትርግብየ ሲባል የመጨረሻው ላይ ይደረጋል። ሰናይ ትርግብየ ይደረባል ማለት ነው። እሱ ወይም እህታው ላይ ሊደረብ ይችላል። ወይም ደግሞ መጨረሻ ሰናይ ትርግብየ
እግርም መንቀሳቀስ ይጀምራል። እግርም በመጀመሪያ የሚንቀሳቀሰው የቀኝ እጅ ከጸናጽሉ ጋር ያለው ማለት ነው። የቀኝ እግር ነው እንትን የምንለው የምናንቀሳቀሰው። ማስረገጥ የምንጀምረው በቀኝ እግራችን ነው ማለት ነው። እሱ በጸናጽል በኩል ባለው እግራችን፣ ጸናጽል በቀኝ ነው የምንይዘው። በዛው እግራችንም በዛው አቅጣጫ ማስረገጥ ይጀምራል ማለት ነው። አስተውሉ። ሰናይት እዚህ ላይ እንጀምራለን። ወይም ደግሞ ሰናይት ርግብ እዚህ ላይም ልንጀምር እንችላለን። እህታው ላይ ሊጀመር ይችላል፣ ወይም መጨረሻው ላይ ሊጀመር ይችላል ማለት ነው መደረቡ። ነገር ግን መደረብ የሚጀመረው የትኛው ላይ ነው? ግድግዳው ላይ ንኢ ላይ ነው ማለት ነው። ንኢ ሀቤንተ የሰናይት ርግቤ ላይ ነው የሚጀምረው። ከዛ እየተደረበ ይባላል። እንደዚሁ መዓዛ አፏ ከመኮልም እንዲሁ በመረግድ ከተባለ በኋላ መጨረሻው ላይ እሱም ልክ ንኢ ሀቤ እንዳልነው ሁሉ መዓዛ አፏ ከመኮል ላይ መጨረሻው ላይም እሱም ይደረባል። እንግዲህ እየተደረበ ተባለ። አሁንም ተመልሶ ንኢ ሀቤ እየተደረበ በመረግድ ከዛ እየተደረበ ይባላል። መዓዛ አፉሃ ላይ ስንደርስ ግን አንዴ በመረግድ ከተባለ በኋላ በሁለተኛው ላይ ወደ ማጠጋጋቱ እንሄዳለን ማለት ነው። እያጠጋጋን ወይም እያቀራረብን በምንልበት እዛ ላይ ነው የምናስገባው ማለት ነው። ከድረባው ወደ ማጠጋጋቱ የምንሄደው እዛ ላይ ነው። ማጠጋጋት ምን ላይ ነው የሚጀምረው ማለት ነው? ማጠጋጋት ጣሪያው ላይ ነው ማለት። ሰዓት ከሄደ ግን መጀመሪያው ላይ ጣሪያው ላይ ግድግዳው ላይ ሊሆን ይችላል። የግድ መሆን አለበት አይባልም ማለት ነው። ግን በብዛት የሚባለው ወይም ሰዓት ካለ የሚባለው ጣሪያው ላይ ነው ማለት ነው። ግድግዳው ላይ ሳይሆን ጣሪያው ላይ ነው የምናስገባው። እንደዚህ እያልን ካለቀ በኋላ ወደ ቸብቸቦ ልንሄድ እንችላለን። ያቺን ብቻ እያጠጋጋንም ልንጨርስ እንችላለን ማለት ነው። ሙሉ በሙሉ ይሄን ይመስላል የወረብ አባባል ማለት ነው። ይቆየን።